እንኳን ለሐዋርያው ለቅዱስ ታዲዮስ የዕረፍት መታሰቢያ በዓል እንዲሁም ለጻድቁ አባታችን ለቅዱስ ኢዮብ ወርሃዊ መታሰቢያ በዓል በዚህች ዕለትም ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሐዋርያው የቅዱስ ታዲዮስን የዕረፍቱን ዜና በሐምሌ 2 ስንክሳር እንደተጻፈው እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 2 በዚች ቀን ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዲዮስ የዕረፍቱ መታሰቢያ ነው። ይህንንም ሐዋርያ ከ12ቱ ጋር ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስ በላያቸው በወረደ ጊዜ ወደ ሀገሮቹ ወጥቶ የወንጌልን ትምህርት አስተማረ። ከአይሁድና ከአረማውያን ብዙዎችን ወደ ፈጣሪያቸው እግዚአብሔር መልሶ የክርስትናን ጥምቀት አጠመቃቸው። አንድ ቀንም ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል ለእርሱ ተገልጦ ወዳጄ ታዲዮስ ቸር አለህን? አትፍራ፣ እኔ ካንተ ጋር እኖራለሁና አለው። ሰላምታም ሰጥቶት ከእርሱ ዘንድ አረገ። ወደ ከተማውም በቀረበ ጊዜ ከእርሱ ጋር አባት ጴጥሮስ ነበር። ማሳ የሚያርስ ሽማግሌ ሰውን አየ። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ የምንበላውን እንጀራ ስጠን አሉት። እርሱም ከዚህ የለም፣ ነገር ግን አመጣላችኋለሁ፣ እናንተም ከበሮቹ ጋር በዚህ ተቀመጡ አላቸው። እነርሱም እንዳልካሉት። ያ ሽማግሌም ከሄደ በኋላ ሐዋርያው ከበሮቹ ጋር ያለ ሥራ በከንቱ መቀመጥ ለእኛ ኀፍረት ነው፣ ያ ሽማግሌ ለእኛ በጎ ሊሠራ ሄዶአልና አለ። ይህንንም ብሎ ተነስቶ ዕርፍን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመር። በዚያም ከእርሱ ጋር የስንዴ ዘር ነበርና ያን ጊዜ ዘሩን ማሳውን ባርኮ የሐዋርያት አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ትልሞችንም ማረሰ። የዘራው ዘርም ወዲያውኑ በቀለና አደገ። እሸትም ሆነ። ያ ሽማግሌም በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ። ከእግራቸውም በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁ አላቸው። እነርሱም እኛ የቸሮ አምላክ ባሮቹ ነን እንጂ አማልክት አይደለንም። ደግሞም እንዲህ አላቸው፣ ስላደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ሁሉ ልከተላችሁን? ይህን ልታደርግ አይገባህም። ነገር ግን በሮቹን ለጌታ ወስደ መልስ፣ ቤቱንም አዘጋጅልን፣ የምንበላውን ታዘጋጅልን ዘንድ ለሚስትህ ንገራት። እኛ ወደዚህ ከተማ ልንገባና እግዚአብሔር እስከ ጠራን ድረስ በውስጧ ለመኖር እንሻለን አሉት። ከዚህም በኋላ ያ ሰው ከዚያ እርሻ እሸት ቆርጦ ተሸከመ። በሮቹንም እየነዳ ሄደ። የከተማው ሰዎችም የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለም፣ ይህን ከወዴት አገኘህ አሉት። ቃሉንም አልመለሰላቸውም። በሮቹንም ለጌታው መለሰ። ወደ ቤቱም ሄዶ ለሐዋርያት ቦታ አዘጋጀ። እራትም እንድታዘጋጅላቸው ለሚስቱ ነገራት። ወሬውም ወደ ከተማው መኳንንት ደረሰ። በክፉ አሟሟት እንዳትሞት ይህን እሸት ከወዴት እንዳገኘህ ንገረን ብለው ወደ እርሱ ላኩ። ይህንም በሰማ ጊዜ ከእኔ ጋር ሕይወት ሳለ ሞትን አልፈራም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሂደህ ወደ እኛ አምጣቸው አሉት። እርሱ ጥቂት ቆየ።
እነሆ ወደ እኔ ቤት ይመጣሉ፣ በመጡም ጊዜ በዓይኖቻቸው ታዩዋቸዋላችሁ አላቸው። ሰይጣንም የከተማው መኳንንትን ልቦና ለውጦ አከፋ። እሊህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ሆኑ ወዮልን፣ እንድንገድላቸውም ተዘጋጁ አሉ። እኩሌቶቹም ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና። ነገር ግን አመንዝራ ሴት ወስደን በከተማው መግቢያ በር ራቁቷን እናስቀምጣት፣ እንዲሁም ባዩአትም ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማም አይገቡም አሉ። እንዲሁም አደረጉ። ሴትዮዋንም አራቁተው በከተማው መግቢያ በር አስቀመጧት። ሐዋርያው ታዴዎስም ባያት ጊዜ ጌታ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስምህ እስክንሰብክ ድረስ በራሷ ፀጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ቅዱስ ሚካኤልን ላክልን አለ። በዚያን ጊዜ ተሰቀለች። የከተማዋም ሰዎች አዩአት። ያች ሴትም ከከተማዋ መኳንንቶች አቤቱ ፍረዱልኝ እያለች ጮኸች። ነገር ግን የሐዋርያትን ቃል ወደ መቀበል አልተመለሱም፣ ሰይጣን የሰዎችን ልብ አጽንቷልና። ከዚህም በኋላ ወዲያውኑ ተነስተው ወደ እግዚአብሔር አምላክ ጸለዩ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወረደና የከተማው ሰዎችን ልቡና የማረኩ መናፍስት እርኩሳንን አስወጥቶ ሰደዳቸው። ሰዎቹም የሐዋርያትን ትምህርት ተቀበሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ያን ጊዜ ሐዋርያው ታዴዎስ ያችን በአየር ላይ የተሰቀለችውን ሴት አወረዳት። ከዚህም በኋላ ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ያችንም ተሰቅላ የነበረችውን ሴት ለቤተ ክርስቲያን የምትላላክ ዲያቆናዊት አደረጋት። በሐዋርያትም እጆች ብዙ ድንቅ ታምራትን ተደረገ። ዕውሮች አዩ፣ አንካሶችን በትክክል ሄዱ፣ ዲዳዎች ተናገሩ፣ ደንቆሮች ሰሙ፣ ለምጻሞች ነጹ፣ አጋንንትም ከሰዎች እየወጡ ተሰደዱ። የከተማው ሰዎች ሁሉ በጌታችን እስኪያምኑ ሙታን ተነሱ። ሰይጣንም የከተማው ሰዎች ሁሉ በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ በሚወድ ጎልማሳ ባለጸጋ ልብ አድሮ በሐዋርያው ታዴዎስ ላይ አነሳሳው። ወደ እርሱም መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያውም ጎልማሳውን ፈጣሪ እግዚአብሔርን በፍጹም ልብ በፍጹም ኃይል ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊደረግብህ የማትሻውን በሌላ ላይ አታድርግ። ደግሞም ገንዘብህን ሁሉ ሸጠህ ለድሆችና ለምስኪኖች ስጥ፣ በሰማያት ለዘላለም የሚሆን ድልብ ታገኛለህ አለው። ይህንንም በሰማ ጊዜ ቁጣን ተመልቶ ሐዋርያው ታዴዎስን ይገድለው ዘንድ አነቀው። የእግዚአብሔርም ኃይል ከዚህ ሐዋርያት ጋር ባይኖር ኑሮ ከመታነቁ ጽናት የተነሳ ዓይኖቹ ተመዘው በወጡ ነበር። አባት ጴጥሮስም የክርስቶስን ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዴዎስም ጌታችን እንዳንተ ላለው ሀብታም ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገር አለ። ጎልማሳው ባለጸጋም ይህን ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያን ጊዜ በዚያ ጎዳና ሲያልፍ ባለ ግመል መጣ። ሐዋርያው ታዴዎስም ጠርቶ አስቆመውና መርፌ ከሚሸጥ ዘንድ መርፌን ፈለገ። መርፌ የሚሸጠው ግን ሐዋርያውን ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ሐዋርያውም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚች አገር የእግዚአብሔር ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልኝ አለው። ከዚህ በኋላ ባለመርፌው ቀዳዳው ጠባብ የሆነውን መርፌ ባቀረበለት ጊዜ ኃይልህን ግለጥ ብሎ ወደ ጌታችን ጸለየ። እጁንም ዘርግቶ ባለ ግመሉ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አንተ ከግመልህ ጋር በመርፌ ቀዳዳ ውስጥ ግባ እለፍ አለው። ገብቶም አለፈ። ሕዝቡ የፈጣሪያችን የክርስቶስን ኃይል ይረዱ ዘንድ ዳግመኛ ገብተ እለፍ አለው። ባለ ገመሉም
በመርፌ ቀዳዳው 3 ጊዜ ከግመሉ ጋር አልፎ ሄደ። ሕዝቡም አይተው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያም ጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ውሰድ፣ እንዲሁ ለድሆች ለምስኪኖች አከፋፍል አለው። እንደ ለመነውም አደረገለት። የሃይማኖትንም ሕግ አስተምሮ የክርስትናን ጥምቀት አጠመቀው። ሥጋውንና ደሙን አቀበለው። ሁሉንም በቀናች ሃይማኖት አጸናቸው። ከዚህ በኋላ ከዚህ ወጣ፣ በሰላምም ሸኙት። በሀገሮችም ሁሉ ገብቶ ሰበከ። ከአይሁድና ከአረማውያን መከራ ደረሰበት። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን የቅዱስ ኢዮብን ታሪክ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ክፉኛ በሚያሰቃይ ቁስል ተኝቶ መሬት ላይ ተቀምጧል። የወረሩትን ዝንቦች እንኳን ለማባረር አቅም የሌለው ይህ ሰው አንገቱን አቀርቅሮ ብቻውን ቁጭ ብሏል። ሐዘኑን ለመግለጽ አመድ ላይ ተቀምጦ የቆሰለ ገላውን በገል ያካል። ብዙ ነገር አጥቷልና የነበረው ግርማ ሞገስ ሁሉ ጠፍቷል። ወዳጆቹ ጎረቤቶቹና ዘመዶቹ ትተውታል። ትናንሽ ልጆች እንኳን እያሾፉበት ነው። አምላኩ እግዚአብሔር እንደ ተወው ተሰምቶታል፣ ነገር ግን ተሳስቶ ነበርና። ይህ ሰው ጻድቁ ቅዱስ ኢዮብ ነው። አምላክ ስለ እርሱ ሲናገር በምድር ላይ እንደ እርሱ ያለ ሰው የለም ብሎ ነበር። ኢዮብ ከሞተ ከብዙ 100 ዘመናት በኋላ እንዲሁ እግዚአብሔር በጽድቁ እንደ ምሳሌ ጠቅሶታል። መከራ ወይም ያልታሰበ አደጋ ደርሶብሃል። ይህ ከሆነ የኢዮብ ታሪክ በእጅጉ ያጽናናሃል። በተጨማሪም ታሪኩ ከሁሉም የአምላክ አገልጋዮች የሚጠበቀውን ባሕሪ ማለትም ንጹሕ አቋምን በተመለከተ ይህን ግንዛቤ ያሰፋልሃል። ንጹሕ አቋም ለአምላክ ሙሉ በሙሉ ማደርንና አስቸጋሪ ሁኔታ ቢያጋጥምም የእርሱን ፈቃድ ማድረግን ይጨምራል። ስለ ንጹሕ አቋም ለመማር እስቲ እኛ ሁላችን የአባታችን የቅዱስ ኢዮብን ታሪክ እንመርምር። ታማኝ የእግዚአብሔር አገልጋይ የሆነ ሙሴ ከሞተ ከተወሰነ ጊዜ በኋላ ታሪኩን እንደጻፈው ይታመናል። ሙሴ ኢዮብ ያጋጠሙትን ነገሮች ብቻ ሳይሆን በወቅቱ በሰማይ ላይ ተከናውነው የነበሩ ነገሮችንም ጭምር በመንፈስ ተመርቶ ገልጿልና። ዘገባው የሚጀምረው ኢዮብ ደስተኛ ሕይወት ይመራ እንደነበር በመተረክ ነው። ኢዮብ በዖፅ ምድር የሚኖር ታዋቂ የከበረና ሀብታም ሰው ነበር። ዖፅ የምትገኘው በሰሜናዊ አረቢያን ሳይሆን አይቀርም ተብሎ ይገመታል። ኢዮብ ድሆችን ይረዳ እንዲሁም ለተጨቆኑ ይሟገት ነበር። ኢዮብና ሚስቱ 10 ልጆች ነበራቸው። ከሁሉ በላይ ደግሞ ኢዮብ መንፈሳዊ ሰው ነበር። የሩቅ ዘመዶቹ የሆኑት አብርሃም፣ ይስሐቅ፣ ያዕቆብና ዮሴፍ እንዳደረጉት ሁሉ እግዚአብሔርን ለማስደሰት አቅሙ የፈቀደውን ያደርግ ነበር። እንደነዚህ ሰዎች ኢዮብም ለቤተሰቡ እንደ ካህን በመሆን ልጆቹን ወክሎ መሥዋዕት ያቀርብ ነበር። አንድ ነገር በሰማይ ተከናወነ። ኢዮብም ስለዚህ ጉዳይ ምንም የሚያውቀው ነገር የለም። የእግዚአብሔር ታማኝ መላእክት በእርሱ ፊት ተሰብስበው ሳሉ አመፀኛው መልአክ ሰይጣን መጣ። ሰይጣን ጻድቁ ኢዮብን እንደሚጠላው እግዚአብሔር አምላክ ያውቅ ነበር። በመሆኑም ስለ ኢዮብ አስደናቂ አቋም ለሰይጣን ነገረው። በዚህ ጊዜ ሰይጣን ኢዮብ አምላክን የሚፈራው እንዲያው በከንቱ ነውን? እርሱ ቤቱንና ያለውን ነገር ሁሉ
በአጥር ከልለህ የለምን? ይህም በማለት መለሰ። ሰይጣን ንጹሕ አቋማቸውን የሚጠብቁ ሰዎችን ይጠላልና፣ ምክንያቱም ሙሉ ልባቸውን ለእግዚአብሔር ያሳደሩ መሆናቸውን ሲያይ ሰይጣን ከሃዲና ጨካኝ መሆኑን ማረጋገጣቸው ነው። ስለዚህ ሰይጣን ኢዮብን አምላክን የሚያገለግለው በራስ ወዳድነት ተነሳስቶ ነው በማለት ወነጀለው። ሰይጣን ኢዮብ ያለውን ሁሉ ቢያጣ አምላክን ፊት ለፊት እንደሚረግም ተናገረ። ኢዮብ ባያውቀውም እግዚአብሔር ትልቅ መብት ሰጥቶት ነበር። ሰይጣን ውሸታም መሆኑን የማረጋገጥ አጋጣሚ አገኘ። ሰይጣን ኢዮብ ያለውን ነገር በሙሉ እንዲያጠፋ ተፈቀደለት። በኢዮብ ላይ ግን ጉዳት እንዲያደርስ አልተፈቀደለትም። ከዚያም ሰይጣን በጭካኔ ጥቃት ሰነዘረ። ኢዮብ በአንድ ቀን አሰቃቂ መከራ ደረሰበት። በመጀመሪያ ከብቶቹና አህዮቹ፣ ከዚያ በጎቹ፣ ቀጥሎም ግመሎቹ በድንገት እንዳለቁ ሰማ። ከዚህ የከፋ ደግሞ እንስሶቹን የሚጠብቁት አገልጋዮቹም ተገደሉ። ከጥፋቱ ጋር ተያይዞ ለኢዮብ የደረሰው አንደኛው መልእክት ከአምላክ ዘንድ እሳት እንደወረደ የሚገልጽ ነበር። ይህ ምናልባት መብረቅን የሚያመለክት ሊሆን ይችላል። ኢዮብ ስለ ሞቱት አገልጋዮቹ ወይንም ስላጋጠመው ድንገተኛ ነገር የሚያመዛዝንበት ዕድል እንኳን ሳያገኝ አንድ አስከፊ ዜና ተነገረው። 10 ልጆቹ በታላቅ ወንድማቸው ቤት ተሰብስበው ሳሉ ኃይለኛ ነፋስ መጥቶ ቤቱን መታውና 2ቱም ልጆቹ ሞቱ። ኢዮብ ምን ተሰምቶት ሊሆን እንደሚችል መገመት እንኳን አዳጋች ነው። ልብሱን ቀደደ፣ ፀጉሩን ተላጨ፣ ከዚያም መሬት ላይ ተደፋ። ኢዮብ አምላክ የሰጠውን ነገር መልሶ እንደነሳው ተሰምቶት ነበር። በእርግጥም መሪር የሆነ ሰይጣን እንዲሁ መከራው የመጣው ከአምላክ እንዲመስል አድርጎ ነበር። ያም ቢሆን ሰይጣን እንደጠበቀው ኢዮብ አምላክን አልረገመም። ከዚህ ይልቅ ኢዮብ የእግዚአብሔርን ስም እንደዚሁ ምንጊዜም ያወድስ ነበርና። በንዴት የበገነው ሰይጣን ተስፋ አልቆረጠም። መላእክት ተሰብስበው ባሉበት ለሁለተኛ ጊዜ እግዚአብሔር ፊት ቀረበ። ኢዮብ የሰይጣንን ጥቃቶች በሙሉ በጽናት በመቋቋሙ እግዚአብሔር የኢዮብን ንጹሕ አቋም አድንቆ በድጋሚ ተናገረ። ሰይጣን ግን እንዲህ ሲል መለሰ። ቁርበት ስለ ቁርበት ነው። ሰውም ለሕይወቱ ሲል ያለውን ነገር ሁሉ ይሰጣል። ሆኖም እስቲ እጅህን ዘርግተህ በአጥንቱና በሥጋው ላይ ጉዳት አድርስበት። በእርግጥ ፊት ለፊት ይረግመሃል። ሰይጣን ኢዮብ በከባድ ሕመም ከተመታ አምላክን እንደሚረግም እርግጠኛ ነበር። እግዚአብሔር ግን ሙሉ በሙሉ በአገልጋዩ በመተማመን የኢዮብን ሕይወት ሳይነካ በሰውነቱ ላይ ጉዳት እንዲያደርስ ለሰይጣን ፈቀደለት። ኢዮብ በመግቢያው ላይ በተጠቀሰው አሳዛኝ ሁኔታ ውስጥ የገባው በዚህ ጊዜ ነበር። ሚስቱም ብትሆን በጣም ታሳዝናለች። 10 ልጆቿን ማጣቷ ያስከተለባት ሐዘን ሳያንስ ባሏ በበሽታ ሲማቅቅ ለማየት ተገዳለች። በጭንቀት ተውጣ አሁንም በንጹሕ አቋምህ እንደ ጸናህ ነው፣ እንደዚሁም አምላክህን እርገምና ሙት አለችው። ኢዮብ በደንብ ከሚያውቃትና ከሚወዳት ሚስቱ እንዲህ አይነት ንግግር አልጠበቀም። በመሆኑም የምትነጋገሪው ማመዛዘን እንደ ጎደላት ሴት ነው አላት። በዚህ ጊዜ ቢሆን ኢዮብ አምላኩን አልረገመም፣ በከንፈሩም አልበደለም። ይህ አሳዛኝ ታሪክ አንተን እንደሚመለከት ታውቃለህን? ሰይጣን የወነጀለው ኢዮብን ብቻ ሳይሆን የሰው ዘርን በአጠቃላይ እንደሆነ ልብ በል። ሰውም ለሕይወቱ ሲል ያለውን ነገር ሁሉ ይሰጣል። በሌላ አነጋገር ሰይጣን ማናችንም ንጹሕ አቋማችንን መጠበቅ እንደማንችል ተከራክሯል። አምላክን እንደማትወደውና ሕይወትህን ለማዳን ስትል አምላክን እንደምትከዳ ያምናል። በሌላ አባባል ደግሞ ሰይጣን
እርሱም እንደ ራስ ወዳድ ነው በማለት እየከሰሰ ነው። እንደዚሁም ሰይጣን ውሸታም መሆኑን ማረጋገጥ ትፈልጋለህን? ሁላችንም እንዲህ የማድረግ አጋጣሚ ተከፍቶልናል። እስኪ አሁን ደግሞ ኢዮብ ቀጥሎ ምን እንዳጋጠመው እንመልከት። ኢዮብን የሚያውቁ 3 ሰዎች ወይንም ዘገባው እንደሚለው ጓደኞቹ የደረሰበትን ነገር ሲሰሙ እርሱን ለማጽናናት መጡ። ከርቀት ሲያዩት እርሱ መሆኑን እንኳን መለየት አልቻሉም። ቆዳው ከመጥቆሩ ከመታመሙ የተነሳ የቀድሞው ገጽታው ጨርሶ የለም። እነዚህ 3ቱ ሰዎች ማለትም ኤሊፋዝ፣ በልዳሶርና ሶፋር ድምፃቸውን ከፍ አድርገው በማልቀስና ራሳቸው ላይ አቧራ በመነስነስ ያዘኑ መስለው ለመታየት ሞከሩ። ከዚያም ጸጥ ብለው ከኢዮብ ጋር መሬት ላይ ተቀመጡ። 1 ሳምንት ሙሉ አንድም ቃል ሳይተነፍሱ ቀንና ሌት መሬት ላይ ቁጭ አሉ። ዝም ያሉት ለማጽናናት ብለው አይደለም። ምክንያቱም ያለበትን ሁኔታ ለማወቅ ምንም ጥያቄ አልጠየቁትም። የተረዱት ማንም ሰው ሊያስተውል የሚችለውን ነገር ይኸውም ስቃዩ በከባድ ሁኔታ መሆኑ ብቻ ነው። በመጨረሻም ኢዮብ ራሱ መናገር ጀመረ። በስቃይ ተመልቶ የተወለደበትን ቀን ረገመ። የሐዘኑ ዋነኛ መንስኤ ምን እንደሆነ ገለጸ። ያሳዘነው ዋነኛ ነገር መከራ ያመጣበት አምላክ እንደሆነ ማሰቡ ነው። ኢዮብ እምነቱ ባይጠፋም ማጽናኛ በእጅጉ ስለሚፈልግ እንዲሁ ነበርና። 3ቱ ሰዎች መናገር ሲጀምሩ ግን ኢዮብ ዝምታቸው የተሻለ እንደነበር ተገነዘበ። ከኢዮብ በዕድሜ የሚበልጠው ምናልባትም ከሁሉ ታላቅ የሆነው ኤሊፋዝ መናገር ጀመረ። ቀጥሎም በልዳሶስና ሶፋር ተናገሩ። 2ቱ ሰዎች እንደ በቀቀን የኤሊፋዝን ንግግር አስተጋብተዋል ሊባል ይችላል። የኢዮብ አጽናኝ ሰዎች ከተናገሩት ነገር አንዱ ጎጅ ላይመስል ይችላል። ምክንያቱም ብዙ ሰዎች ደጋግመው እንደሚያነቡት አምላክ ታላቅ እንደሆነ፣ ክፉ ሰዎችንም እንደሚቀጣ፣ ለጥሩ ሰዎች ወሮታቸውን እንደሚከፍል ተናግሯል። ሆኖም ከመጀመሪያው አንስቶ ንግግራቸው ደግነት የጎደለው ነበር። ኤሊፋዝ የተጠቀመው የሚከተለውን አሳዛኝ የሚመስል ሆኖም ብዙ ነገሮችን ከግምት ያስገባ መከራከሪያ ነጥብ ነበር። አምላክ ጥሩ ነው፣ እንዲሁም ክፉዎችን ይቀጣል። ኢዮብ ቅጣት የደረሰበት እንደሆነ ግልጽ ነው። ስለዚህ ኢዮብ የሆነው ክፋት ፈጽሟል ማለት ነው። ኢዮብ 3 አጽናኝ ተብዬዎች የተናገሩትን ሐሳብ ያልተቀበለ መሆኑ አያስገርምምን? እንዲሁም አጥብቆ ተቃውሟቸዋል። እነርሱ ግን ኢዮብ በስውር የፈጸመው ኃጢአት እንዳለ እርግጠኞች ነበሩ። ኢዮብ መከራ የደረሰበት በጥፋቱ እንደሆነ ተሰምቷቸዋል። ኤሊፋዝም ኢዮብ እብሪተኛ፣ ክፉና ፈሪሃ እግዚአብሔር የሌለው እንደሆነ በመግለጽ ወነጀለው። ሶፋርም ክፉ መፈጸሙንና በኃጢአት መደሰቱን እንዲያቆም ነገረው። በልዳዶስ ደግሞ እጅግ የሚያቆስል ነገር ተናገረው። የኢዮብ ልጆች የሆነ የፈጸሙት ኃጢአት እንዳለና መሞት እንደሚገባቸው ገለጸ። ሦስቱ ሰዎች ከዚህ የከፋ ነገር አድርገዋል። ኢዮብ ለአምላክ ታማኝ እንዳልሆነ መናገራቸው ሳያንስ ሰዎች ንጹሕ አቋማቸውን መጠበቃቸው ምንም ጥቅም እንደሌለው ተናገሩ። ኤሊፋዝ ለመጀመሪያ ጊዜ በተናገረበት ወቅት አንድ መንፈስ እንዳነጋገረው ገልጾ ነበር። ኤሊፋዝ ከዚህ ጋኔን ከሰማው ነገር ተመስርቶ የደረሰበት መደምደሚያ መርዘኛ ነበር። አምላክ በአገልጋዮቹ ላይ እምነት የለውም፣ በመላእክት ላይ ስተት ያገኛል ብሏል። እንደሱ አባባል ከሆነ የሰው ልጆች በፍጹም አምላክን ማስደሰት አይችሉም። በኋላ ደግሞ በልዳዶስ አምላክ ኢዮብን ከእጭ አብልጦ እንደሚያየውና እንደዚሁ በንጹሕ አቋም መመላለሱ ምንም ግድ እንደማይሰጠው ተናግሯል። ከባድ መከራ የደረሰበትን ሰው ለማጽናናት ሞክረ ታውቃለህን?
እንግዲህ ማድረግ ቀላል አይደለም። ሆኖም የኢዮብ አጽናኝ ተብዬዎች ያደረጉትን ነገር ማድረግ እንደሌለብህ ያስተምርሃል። እነዚህ ሰዎች ያንን ሁሉ ነገር ሲያወሩ ኢዮብን እንዴትስ እንኳን በስሙ አልጠሩትም? የኢዮብን ስሜት ለመረዳት ወይንም እሱን በደግነት ለማነጋገር አልተነሳሱም። አንተም ስሜቱ የተጎዳ ወዳጅህን ለማጽናናት ስትሞክር ሐዘኔታ፣ አሳሳቢነትና ደግነት ለማሳየት ሞክር። የግለሰቡ እምነትና ድፍረት ለማሳደግ ጥረት አድርግ። እንዲሁም በአምላክ እንዲታመን ብሎም ደግነቱ ምሕረቱንና እንዲሁ ፍትሑን እንዲያስተውል እርዳው። ሦስቱ አጽናኝ ተብዬዎች በኢዮብ ቦታ ቢሆኑ ኑሮ ኢዮብ እንዲህ ያለ ደግነት ያሳያቸው ነበር። ይሁንና ኢዮብ በንጹሕ አቋሙ ላይ በተደጋጋሚ ጥቃት በሰነዘረበት ጊዜ ምን አደረገ እንላለን? ጻድቁ ኢዮብ የደረሰበት መከራ ሳያንስ የሦስቱ ትችት በእንቅርት ላይ ጆሮ ደግፎ ነበር። መጀመሪያውኑ ቢሆን እንዳመጣለት እንደሚናገር እንዲሁም የሚናገረው ቃልን ተስፋ የቆረጠ ሰው ንግግር እንደሆነ ገልጾ ነበር። ለምን እንዲህ እንዳለ መረዳት አያዳግትም። እንዳመጣለት የተናገረው በከፍተኛ ሐዘን ስለተዋጠ ነው። ስለ ጉዳዩ የነበረው ግንዛቤ በጣም ውስን ነበር። በእርሱና በቤተሰቡ ላይ የደረሰው መከራ ድንገተኛ ስለሆነና መለኮታዊ ምንጭ ያለው ስለሚመስል መከራውን ያመጣበት እግዚአብሔር እንደሆነ ደምድሞ ነበር። በስተጀርባ ስለነበሩት ነገሮች ምንም ዕውቀት ስላልነበረው ባየው ነገር ላይ ተመስርቶ የተሳሳተ መደምደሚያ ላይ ደረሰ። ያም ቢሆን ኢዮብ ጠንካራ እምነት ያለው ሰው ነበር። ከጓደኞቹ ጋር ባደረገው ክርክር ላይ የጠቀሰው አብዛኛው ሐሳብ ለዚህ ማስረጃ ይሆናል። የተናገራቸው ቃላት ዛሬም ድረስ ትክክል፣ ማራኪና አበረታች ናቸው። አስደናቂ ስለሆኑ የእግዚአብሔር ፍጥረታት በተናገረበት ወቅት አምላክ ካልገለጠለት በቀር ማንም ሰው በሌላ መንገድ ሊያውቅ የማይችልበትን ነገር ተናግሯል። ለምሳሌ ያህል እግዚአብሔር ምድርንና ያለምንም ነገር እንዳንጠለጠለ ገልጿል። ኢዮብ ስለ ወደፊት ተስፋው የተናገረው ሐሳብም እንደ ሌሎቹ የእምነት አባቶች ቃላት እምነት እንዳለው የሚያሳይ ነው። ቢሞት እንኳን አምላክ እንደሚያስታውሰው እንደሚናፍቀው አልፎ ተርፎም ከሞት እንደሚያስነሳው ያምን ነበር። በንጹሕ አቋም ላይ የተሰነዘረውን ጥቃት በተመለከተስ ምን ማለት ይችላል? ኤሊፋዝና ሁለቱ ጓደኞቹ ሰዎች ንጹሕ አቋማቸውን መጠበቃቸው ለአምላክ ምንም እንደማይፈረድለት ገልጸው ነበር። ታዲያ ኢዮብ ይህ መርዘኛ ሐሳብን ተቀብሏል። በጭራሽ ኢዮብ እግዚአብሔር የሰዎች ንጹሕ አቋም እንደሚያሳስበው አበክሮ ተናግሯል። አምላክ ንጹሕ አቋም እንዳለኝ ይገነዘባል ብሏል። በተጨማሪም ኢዮብ 3 አሳዛኝ ተብዬዎች ያቀረቡትን ሐሳብ እንዲሁ በንጹሕ አቋሙ ላይ የሰነዘረው ጥቃት እንደሆነ ገብቶት ነበር። የሰነዘረውም ሐሳብም የእነርሱን አፍ ያዘጋውን ረጅሙን ንግግሩን እንዲናገር አነሳስቶታል። ኢዮብ ንጹሕ አቋም ከዕለት ወደ ዕለት ሕይወቱ ጋር የተያያዘ እንደሆነ ተገንዝቦ ነበር። በመሆኑም በአኗኗሩም በምግባሩም ንጹሕ አቋሙን እንደጠበቀ ተናገረ። ለምሳሌ ከማንኛውም አይነት ጣዖት አምልኮ እንደራቀ፣ ሌሎችን በአክብሮትና በደግነት እንደሚያይ እንዲሁም ለትዳሩ ታማኝ በመሆን የሥነ ምግባር ንጽሕናውን እንደጠበቀና ከዚህ በላይ ደግሞ ብቸኛው እውነተኛ አምላክ የሆነውን እግዚአብሔርን በታማኝነት እንዳገለገለ በመሆኑም ኢዮብ በሙሉ ልቡ እስከ ሞት ድረስ ንጹሕ አቋሜ አልጎደፈም ማለትን ችሎ ነበር። ንጹሕ አቋምን የመጠበቅ ጉዳይ የኢዮብን ያህል ያሳስብሃልን? ንጹሕ አቋሜን እጠብቃለሁ ብሎ መናገር ቀላል ነው። ሆኖም ኢዮብ ንጹሕ አቋሙን መጠበቅ ተግባርን እንደሚጨምር ተገንዝቦ ነበር። አስቸጋሪ ሁኔታ ቢያጋጥምህም
አምላክን በመታዘዝህና በየዕለቱ ከእርሱ ዘንድ ትክክል የሆነውን ነገር በማድረግ በሙሉ ልባችን ለአምላክ ያደርን መሆናችንን እናሳያለን። እንደዚህ የምናደርግ ከሆነ ልክ እንደ ኢዮብ የእግዚአብሔርን ልብ እናስደስታለን፣ ጠላቱን ሰይጣንን ደግሞ እናበሳጨዋለን። ኢዮብን በእምነቱ መምሰል የምንችልበት ከሁሉ የተሻለ መንገድ ነው። የጻድቁ የአባታችን የቅዱሱ ኢዮብ ረድኤቱ በረከቱ ከሁላችን ጋር ይሁን ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሐዋርያው በቅዱስ ታዲዮስ በዓል ዕለት ሐምሌ 2 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 65 ቁጥር 9 ምድርን ጎበኛሃት አጠጣሃትም፣ ብልጽግናዋንም እጅግ አበዛህ፣ የእግዚአብሔርን ወንዝ ውሃን የተመላ ነው። አወዝቃ ምድር ዋረወይካ ወአብዛህኮ ለምልአ ፈለገ እግዚአብሔር ምሎ ማያት በሐዋርያው በቅዱስ ታዲዮስ በዓል ዕለት በሐምሌ 2 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1 እስከ ቁጥር 13። ቃሉም እንዲህ ይላል። እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችንን ኢየሱስ ክርስቶስንስ አላየሁትምን? እናንተስ በጌታ ሥራዬ አይደላችሁምን? የሐዋርያነት የማኅተም በጌታ እናንተ ናችሁና። ለሌሎች ሐዋርያ ባልሆን ለእናንተስ ምንም ቢሆን ሐዋርያ ነኝ። ለሚመረምሩኝ መልሴ ይህ ነው። ልንበላና ልንጠጣ መብት የለንምና እንደ ሌሎች ሐዋርያትና እንደ ጌታ ወንድሞች እንደ ኬፋም እህት ሚስታችንን ይዘን መዞር መብት የለንምን? ወይስ ሥራን ለመተው መብት የሌለን እኔና በርናባስ ብቻ ነን? ከቶ በገዛ ገንዘቡ በወታደርነት የሚያገለግል ማን ነው? ወይስ ወይን ተክሎ ፍሬውን የማይበላ ማን ነው? ወይስ መንጋ እየጠበቀ ከመንጋው ወተት የማይጠጣ ማን ነው? ይህንስ በሰው ሥልጣን ብቻ ላለው ሕግስ ደግሞ ያን አይለይም። የሚያበራየውን በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏልና። እግዚአብሔርስ ስለ በሬዎች ይገደዋልን? ይህን የሚለው ፈጽሞ ስለ እኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራይም እንዲያካፍል በተስፋ ሊያበራይ ስለሚገባው በእውነት ስለ እኛ ተጽፏል። እኛ መንፈሳዊን ነገር የዘራንላችሁ ከሆንን የእናንተን የሥጋዊውን ነገር እኛ ብናጭድ ትልቅ ነገር ነውን? ሌሎች በእናንተ ላይ ይህን መብት የሚካፈሉ ከሆነ እኛማ ይልቁን እንዴታ! ነገር ግን የክርስቶስን ወንጌል እንዳንከለከል በሁሉ እንታገሳለን እንጂ በዚህ መብት አልተጠቀምንም። በሐዋርያው በቅዱስ ታዲዮስ በዓል ዕለት
በሐምሌ 2 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ይሁዳ መልእክት ምዕራፍ 1 ቁጥር 16 እስከ ፍጻሜ። እነዚህ እንደ ምኞታቸው እየሄዱ የሚያንጎራጉሩና ስለ ዕድላቸው የሚያጉረመርሙ ናቸው። እንደሚረባቸውም ለሰው ፊት ያይደሉ፣ አፋቸው ከመጠን ይልቅ ታላቅ ቃል ይናገራል። እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። እነርሱ በመጨረሻው ዘመን በኃጢአተኝነት እንደ ገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብለዋቸዋልና። እነዚህ የሚያለያዩ ሥጋውያንም የሆኑ መንፈስ የሌላቸው ሰዎች ናቸው። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችን ከእሳት ነጥቃችሁ አድኑ፣ አንዳንዶችን በሥጋ የረከሰውን ልብስ እንኳ እየጠላችሁ በፍርሃት ማሩ። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለምም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁን፣ አሜን። በሐዋርያው በቅዱስ ታዲዮስ በዓል ዕለት በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 5 ቁጥር 17 እስከ ቁጥር 33። ቃሉም እንዲህ ይላል። ሊቀ ካህናቱ ግን የሰዱቃውያን ወገን ሆነውም ከእርሱ ጋር የነበሩት ሁሉ ተነሱ፣ ቅናትም ሞላባቸው። በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክ ግን በሌሊት የወህኒ ደጃፍ ከፍቶ አወጣቸውና ሄዱና ቆማችሁ የዚህን ሕይወት ቃል ሁሉ ለሕዝቡ በመቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ነገር ግን ሊቀ ካህናቱና ከእርሱ ጋር የነበሩ መጥተው ሸንጎውንና የእስራኤልን ልጆች ሽማግሌዎችን ሁሉ በአንድነት ጠሩ። ያመጧቸውም ዘንድ ወደ ወህኒ ላኩ። ሎሌዎችም መጥተው በወህኒ አላገኟቸውም። ተመልሰውም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎችም በደጁ ፊት ቆመው አገኘን፣ በከፈትን ጊዜ ግን በውስጡ አንድስ እንኳ አላገኘንም አሏቸው። የመቅደስ አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለ እነርሱ አመነቱ። አንድ ሰውም መጥቶ እነሆ በወህኒ ያኖሯቸው ሰዎች እየቆሙ ሕዝቡን እያስተማሩ በመቅደስ ናቸው ብሎ አወራባቸው። በዚያን ጊዜ አዛዦቹ ከሎሌዎቹ ጋር ሄዶ አመጣቸው። በኃይል ግን አይደለም፣ ሕዝቡ እንዳይወግሯቸው ይፈሩ ነበርና። አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆ ኢየሩሳሌምን በትምህርታችሁ ሞልታችኋል። የዚህንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ የሰቀላችሁት የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህንም እግዚአብሔር ለእስራኤል ንስሐ የኀጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። በሐዋርያው በቅዱስ ታዲዮስ በዓል ዕለት በሐምሌ 2 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እስከ ፍጻሜ። ቃሉም እንዲህ ይላል። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወትም መግባት ብትወድ ግን ትእዛዝን ጠብቅ አለው።
እርሱም የትኞቹን አለው። ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ አለው። ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚገለጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስፈርድ በ12ቱ ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምም ሕይወት ይወርሳል። ነገር ግን ብዙዎቹ ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን።